ሰላም ጤና ይስጥልን አድማጮቻችን እንደምንላችኋል። ከተረታ 97.6 ኤፍኤም የዕለተ ማክሰኞ ጥር 19 2018 ዓ.ም የተረታ 600 የዜና ሰዓታችን ላይ እንገኛለን። በሚኖረን ሰዓትም እንግዲህ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የቢዝነስና ስፖርታዊ መረጃዎችን አካተን በዝርዝር የምንመለከተው ዜና ይኖረናል። አብራችሁ እንድትቆዩ እንጋብዛለን። የዛሬውን የተረታ 600 እየመራው አብሬያችሁ ቆይታ የማደርገው እኔ በፍቅር ግዛቸው ነኝ። እንግዲህ ሀገራዊ ጉዳዮችን በማስቀደም እንጀምራለን። ጎዳና ላይ የሚሸጡ ፈጣን ምግቦች የተመለከተ መመሪያ እየተዘጋጀ ነው ተባለ። በተለያዩ ጊዜያት የፈጣን ምግብ አገልግሎት የሚሰጡ ቦታዎች ላይ ጥራትን የተመለከተ ፍተሻና ቁጥጥር ሲደረግም ይስተዋላል። ከጥራት ጋር በተያያዘም በርካቶች ለጤና ተስማሚ ያልሆኑ ግብዓቶችን ሲጠቀሙም ይስተዋላል። ይህም ለጤና እክልና ባስ ሲልም ለሞት ሊዳርግ እንደሚችልም ይታወቃል። ለመሆኑ በሰዎች ላይ ጉዳት ሊያደርሱ የሚችሉ ጤንነታቸው ያልተረጋገጠ የጎዳና ላይ ምግቦችን ከመቆጣጠር አንጻር ምን እየተሰራ ነው ስንል አዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ንክ ተቋም ቁጥጥር ዳይሬክተር አቶ ስጢፋኖስ ጌታቸውን ጠይቀናል። ዳይሬክተሩ በምላሻቸው መሰል አገልግሎት ሰጪ አካላትን ከገበያ ከማስወጣት ይልቅ ጥራታቸውን የጠበቁ እንዲሆኑ ወደ ሕጋዊ አሰራር እንዲመጡ ማድረግ የበለጠ ስራዎች እየተሰራ እንደሚገኝም ገልጸዋል። አክለውም እነዚህ አገልግሎት ሰጪ አካላት በተለይም አሁን ላይ ከተማዋ ካለችበት እድገት አንጻር ደረጃቸውን የጠበቁ እንዲሆኑ ከንግድ ቢሮ ጋር በመተባበር ፍቃድ የሚያገኙበትንና ደረጃቸውን የጠበቁ እንዲሆኑ ስራዎች እየተሰሩ እንደሆነም ተናግረዋል። ይህንን ለማረጋገጥ በቅርብ ትግበራ ላይ የሚውል ደንብና መመሪያ እየተዘጋጀ ነው ሲሉም ለትርታ ገልጸዋል። ከትግበራዎቹ መካከልም በቅርብ የሚተገበረው የፌስታል አጠቃቀም ሕግ ጋር ተያይዞም የሚተገበሩ ስራዎች እንዳሉም አክለዋል። ከጥሬ ዕቃ አቅርቦት ጀምሮ አዘገጃጀታቸውና የመጨረሻ ምግቦች ድረስ ጤናማ እንዲሆኑ ስራዎች እየተሰሩ እንደሚገኙም በመመሪያው ውስጥ እንደሚካተቱም ዳይሬክተሩ ለትርታ ገልጸዋል። ከ257 ሺህ በላይ ዩኒት ደም መሰብሰቡን የኢትዮጵያ ደምና ህብረ ህዋስ ባንክ አስታወቀ። ተቋሙ አጠቃላይ የደም ክምችቱን ለማሳደግ ባደረገው ጥረት አበረታች ውጤት ቢመዘገብም ለሕክምና ወሳኝ የሆነው የደም ተዋጽኦ ዝግጅት ላይ ግን ከእቅዱ አንጻር መቀዛቀዝ መታየቱን ገልጸዋል። የባንኩ ስትራቴጂክ ጉዳዮች መሪ ስራ አስፈጻሚ አቶ ገብረአብ ፍስሐ ለትርታ እንደገለጹት ተቋሙ በ6 ወራት ውስጥ 275 ሺህ ዩኒት ደም ለመሰብሰብ አቅዶ ወደ ስራ ገብቷል ብሏል። ከዚህ ቅድም ውስጥ 257 ሺህ ዩኒት ደም በመሰብሰብ የቅዱን አብዛኛውን ክፍል ማስተካተም ተችሏል ብለዋል። ይሁን እንጂ ከአጠቃላይ የደም ስብሰባው ጎን ለጎን ለተለያዩ የሕክምና አይነቶች ግብአትነት የሚውለው የደም ተዋጽኦ አፈጻጸም ክፍተት ታይቶበታል። እንደ አቶ ገብረአብ ገለጻ በሀገር አቀፍ ደረጃ የደም ተዋጽኦን ማምረት ከሚችሉበት ባንኮች 185 ሺህ ዩኒት ደም ወይም እያንዳንዱ 450 ሚሊ ሊትር ለመሰብሰብ ታቅዶ እንደነበረም አውስተዋል። ነገር ግን ከተሰበሰበው ደም ውስጥ ወደ ደም ተዋጽኦ መቀየር የተቻለው 40 ሺህ ዩኒት ደም ብቻ እንደሆነም ተናግሯል። ይህም ከታቀደው አንጻር ሲታይ 21 በመቶ ብቻ መሆኑን ስራ አስፈጻሚው አብራርተዋል። ለዚህ አፈጻጸም ማነስና ለአጠቃላይ የደም ልገሳው ሂደት እንቅፋት የሆነው የህብረተሰቡ ዘንድ ያለው የግንዛቤ እጥረት መሆኑን አቶ ገብረአብ ለትርታ ተናግሯል ሲል የዘገበው ባልደረባችን አበበ ተገኘ ነው። የአምስተኛው ዙር የኢትዮጵያ ስነ ህዝብና ጤና ጥናት የመጀመሪያ ደረጃ ሪፖርት ይፋ ሆኗል። የኢትዮጵያ ስታቲስቲክስ አገልግሎት በ2016 ዓ.ም ያካሄደውን አምስተኛ ዙር የኢትዮጵያ ስነ ህዝብና ጤና ጥናት የመጀመሪያ ደረጃ ሪፖርት ውጤቱን ትላንት ከአዲስ አበባ ይፋ አድርጓል። ጥናቱ በዋናነት የወሊድ ምጣኔንና የቤተሰብ እቅድ አጠቃቀምን፣ የእናቶች ህጻናትን ጤና እንክብካቤ፣ የክትባት አወሳሰድና የኤችአይቪ ስርጭትን ጨምሮ የህጻናት አመጋገብና የመቀንጨር ሁኔታ የሚዳስሱ መረጃዎችን አካቶ የያዘ ነው ብሏል። የጥናቱን ውጤት በይፋ ያስጀመሩት የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ መንግስት መረጃን እንደ አንድ ቁልፍ የልማት መሳሪያ በመመልከት
ለጥናቱ መሳካት አስፈላጊው ድጋፍ ማድረጉንም ገልጸዋል። ሚኒስቴሩ አክለውም ለሪፖርቱ መሳካት ጥረት ላደረጉ አካላት ምስጋናቸውን አቅርበው ውጤቱ ከዛሬ ጀምሮ ለተጠቃሚዎች ክፍት መሆኑንም አብስረዋል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ በበኩላቸው መረጃው ቁጥር ብቻ ሳይሆን የሕዝብ ድምጽም ነው ብለዋል። የጤና ሚኒስቴሯ ዶክተር መቅደስ ዳባና የሴቶች ማህበራዊ ጉዳዮች ሚኒስቴር ዶክተር ኤርጎጌ ተስፋዬ ጥናቱ በጤናው ዘርፍ ለሚከናወኑ የሪፎርም ስራዎች እንዲሁም ለእናቶችና ህጻናት ደህንነት የሚሰሩ የተግባራትን ውጤታማ ለማድረግ ትልቅ ትርጉምና ፋይዳ እንዳለውም ገልጸዋል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ከልቦ ከቀረበው ከትርታ 97.6 ኤፍኤም የትርታ 600 የዜና ሰዓታችን ላይ ትገኛላችሁ። ቀደም ሲል እንግዲህ ከሀገር ውስጥ የተውጣጡ ዜናዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ በዝርዝር ወደምንመለከተው መረጃ እናልፋለን። ለዛሬ በዝርዝር እንመለከተው ዘንድ እየወደድ ነው ከቅርብ ጊዜ ወደ እየተሰማ ያለው የፍራንቻይዝ መደረግ የንግድ ተቋማት በአንድ ላይ የመዋሃድ ሂደት ይገለጻል። በሀገራችንም እንግዲህ አገልግሎትን በመስጠት የሚታወቀው ኩዊንስ ሱፐር ማርኬት ከዓለም አቀፉ የፈረንሳዩ ግዙፍ ኩባንያ ካርፎርድ ጋር ነው ውህደት ያደርጋል የሚባል ነገር እየተሰማም ይገኛል። ይህንም በተመለከተ የሚመለከታቸውን አካላት አናግረን በጉዳዩን በዝርዝር ተመልክተነዋል። ባልደረባችን ብርቱካን ዋልተንጉስ አዘጋጅተዋለች፣ እንደሚከተለው ይቀርባል። ዛሬ በንግዱ ዓለም ትልቅ ስኬት ስለሚያስገኙት ፍራንቻይዞቹና በሀገራችን ሰሞኑን ትልቅ መነጋገሪያ ስለሆነው የካርፎርና የኩዊንስ ሱፐርማርኬት ሽርክና ተመልክተነዋል። ፍራንቻይዝ ማለት አንድ ግለሰብ ወይም ቡድን በሌላ ትልቅ ድርጅት በታወቀ ስምና የአሰራር ሞዴል ስር ንግድ እንዲያካሄድ የሚፈቅድ የንግድ ዝግጅት ነው። እንደ ማክዶናልድ፣ ስታርባክስ እና ሂልተን ያሉ ግዙፍ ተቋማት ዓለምን ያዳረሱት በዚህ ስልት ነው። አሁን ደግሞ በኢትዮጵያ የችርቻሮ ዘርፍ ውስጥ ትልቅ ስም ያለው ኩዊንስ ሱፐርማርኬት ከፈረንሳዩ የችርቻሮ ግዙፍ ካርፎር ጋር አዲስ ምዕራፍ ጀምሯል። ይሁንና ይህ ለውጥ ለሸማቹ ምን ይዞ ይመጣል? የኢኮኖሚና የቢዝነስ ባለሙያዎችን አነጋግረናል። የኢኮኖሚ ባለሙያው አቶ ክቡር ገና የፍራንቻይዝ አሰራር የራሱ የሆኑ ጥቅሞች ቢኖሩትም በተጠቃሚዎች ላይ የሚኖረው ጫና እንዲህ ያስረዳሉ። የሚያስፈልገውም አልነበረም። ምክንያቱም አሁን ኩዊንስ ስሙ ተነስቶ በካርፎር ሊለወጥ ነው። ካርፎር ማለት ደግሞ የሆነ አጀንዳ የራሱ የሆነ አሰራር ዓለም ዙሪያ ደግሞ ካለው አቅም አንጻር እንደዚሁም ደግሞ በገበያ ዋጋም በመጣጣኝ ሳይሆን ለሼርሆልደሮቹ ትርፍ ለማምጣት የሚሰራ ድርጅት እንደመሆኑ መጠን ቀደም ብሎ ቅድም የገለጽን ኩዊንስን አካሄድ ጠብቃለሁ የሚልነት የለኝም። በእኔ አስተያየት ማለት ነው። ሌሎችም ሀገሮች የታዩት እንደሱ ናቸው። ይህ ድርጅት እንደሚታወቀው ከ90 ቢሊዮን በላይ ገቢ ያለው ድርጅት፣ የሀገራችን በጀት ከ20 ቢሊዮን አይበልጥም። ስለዚህ ኩዊንስ ይህንን ድርጅት እጅ ጠመዝዛል ብሎ መጠበቅ የሚሆን አይደለም። ባለሙያው አክለውም ድርጅቶቹ ትኩረታቸውን ትርፍ ላይ ማድረጋቸው ያለውን ስጋት ይገልጻሉ። የራሱን አጀንዳ፣ የራሱን ፕሮግራም፣ የራሱን አሰራር ለማድረግ የሚመጣ ድርጅት ነው። አሁን ያሉትን ድርጅቶች ደግሞ የሚያቀችች እንጂ እንዲህ አሰራሩ የግሮሰሪ አሰራር እንደሚታወቀው መደርደሪያ ላይም የተወሰኑ ምርቶችን ማስቀመጥ ነው ማለት ከዚህ ውጭ አይደለም የሚሰራው ስራ እና ለዛ የሚያስፈልገው ሰራተኛ መቅጠሩ አይቀርም። የተሻለም ደግሞ ሊከፍል ይችላል። ምክንያቱም ገቢ ወደፊት ገቢ ከፍ ያለ ይሆናል ብሎ ስለሚገምት ነው። በአጠቃላይ ግን ካርፎር እንደ ድርጅት አነስተኛ ገቢ ላለው ሳይሆን መካከለኛና ከዛ በላይ ላሉ የነዋሪ አገልግሎት የሚሰጥ ድርጅት ነው። የትም ሀገር የታየው እሱ እና ለታችኛው ህብረተሰብ እንግዲህ አሁን ያሉት ድርጅቶች ወይም ደግሞ አሁን ያሉት የንግድ ተቋማት አገልግሎታቸውን ለመስጠት እንግዲህ ይጥራሉ የሚል ነው። ግን እሱም ቢሆን በካርፉር በሚያመጣው እነሱም በሚያመጣው ፖሊሲ እና በሚያመጣው ፕሮግራም እነሱም ቢሆን በተወሰነ መልኩ አካሄዱን ሊቀበሉትም ይችላሉ የሚል እምነት አለኝ። ማለት እነሱም ቢሆን ዋጋቸውን ከፍ ማድረጋቸው አይቀርም የሚል ግምት ነው ያለኝ። እንደ ካርፉር ያለ ድርጅት ቅድም እንዳልኩት ከፍተኛ ገቢ በየዓመቱ ሊያስገባ የሚችል ድርጅት
ኤንጂኦ አይደለም። ሰው ለማሰልጠን አይመጣም። ድርጅት ለማሳደግ አይመጣም። ስራው አይደለም። የእሱ ስራ ምንድን ነው? የሼር ሆልደሮችን ትርፍ ማሳደግ ነው። በሌላ በኩል የቢዝነስ ባለሙያ አቶ ብሩህ ይሁን በላይ ካርፎር ሰፊ አቅርቦት አማራጭ ቢኖረውም ዓለም አቀፍ ደረጃን ጠብቆ ከመስራት ጋር ተያይዞ የሚመጣውን የዋጋ ተጽዕኖ በስጋትነት ያነሳሉ። የሚመጣው ነገር አንድ ብራንዱን ይፈቅድላል ስሙ እንድትጠቀም ሊጋሊ ማለት ነው። ለምሳሌ ማክዶናልድስ እዚህ ሀገር ቢመጣ ማክዶናልድስ እያንዳንዱ ሬስቶራንት እዚህ ሀገር የሚከፈቱትን በርገር ቤቶች ኦን ያደርጋል ማለት አይደለም። ስሙን እንድትጠቀም ይፈቅድልሃል፣ ብራንዱን እንድትጠቀም ይፈቅድልሃል። ከዛ በኋላ ማኔጅመንቱ የማክዶናልድ በርገር ቤቶችን እንዴት ማኔጅ ማድረግ እንዳለበት፣ እንዴት መንቀሳቀስ እንዳለበት ለዛ ስልጠናዎች ይሰጣል። ልክ የዛ ካስተመሮች ማለት ነው የማክዶናልድ ካስተመር የትም ዓለም ሲሄዱ የትኛውም የሚገቡበት ማክዶናልድ ልዩነት አይኖረውም፣ አንድ አይነት ነው። ፍራንቻይዝ አደረገ ሲባል 40 ምናምን ሀገር ላይ ያለን 30 ምናምን ሺህ ስቶር አለው በዓለም ዙሪያ እንደዚህ ሃይፐር ማርኬቶች እና ግዙፍ ሱፐር ማርኬቶች አለው ይባላል። እነሱ ጋር ያለው አብሯቸው ከነሱ ጋር የሚሰሩ ኩባንያዎች ጋር ምን አይነት አሬንጅመንት ነው ያላቸው የሚባል ነው። አሁን በጣም ኤርሊ ስቴጅ ላይ ነው። ግን ምንድነው የመጀመሪያ ስቶራችን ሪብራንድ አድርገን ኩዊንሶች ካርፎር ተብለው ከተማ ውስጥ ያሉት ሪብራንድ ይደረጋሉ። ከዛ በኋላ ውስጥ ገብተህ የምታገኝ ሼልፍ ላይ እና ከዛም አልፎ ተርፎ ዋጋ ትልቁ ነገር እዚህ ጋር ምንድነው ዋጋ ሴንሲቲቪቲ ወቅት ያለው 21ኛ ክፍለ ዘመን በጣም እንግዲህ ሱፐር ማርኬት ገብቼ ፕራይስ አይቼ ነው የምገዛው። ማንም ሰው ዋጋው ስንት ነው የሚለውን ነገር ነው መጀመሪያ የሚያየው። ብራንዱ ምንድነው? ኦልሞስት 90% ከ80% የሚባለው ኮንሱመር ፕራይስ ነው የሚያየው። አቶ ብሩህ ለዚህም ቀደም ሲል ፍራንቻይዝ አድርገው የሚሰሩ ድርጅቶችን እንደ ምሳሌ ይጠቅሳሉ። አድማጮቻችን፣ ባለሙያዎቹ እንደገለጹት የካርፎር ወደ ኢትዮጵያ ገበያ መግባት ዘመናዊ የችርቻሮ አሰራርንና ጥራትን ይዞ ቢመጣም የዋጋ ንረትና የዝቅተኛው ማህበረሰብ የመግዛት አቅም ጥያቄ ምልክት ውስጥ መውደቁ አልቀረም። አድማጮች በዝርዝር ከተመለከትነው ዜናችን ተመልሰናል። በተለይም ደግሞ በሀገራችን የሚታወቀው ኩዊንስ ሱፐር ማርኬትና የፈረንሳዩ የችርቻሮ ንግድ ተቋም ካርፎር ውህደት መፈጸማቸውን ተመልክቶ ከባለሙያዎች ጋር የተደረገ ቆይታን ነበረ አድምጠን የተመለስነው። አድማጮች አብራችሁን ስላላችሁ አብራችሁን ስለምትቆዩም ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ኢንተርፖል ከ4000 በላይ ሰዎችን ከህገ ወጥ የሰዎች ዝውውር ጋር በተያያዘ በቁጥጥር ስር ማዋሉን አስታወቀ። የድንበር ተሻጋሪ ወንጀል መቆጣጠርና የህግ አስተባባሪ ኤጀንሲው ኢንተርፖል በዓለም አቀፍ ደረጃ በተለይ በህገ ወጥ የሰዎች አዘዋዋሪዎችና ስደተኞች ላይ በተደረገ የዘመቻ አካል ከ4000 በላይ ሰዎችን በቁጥጥር ስር አውያለሁ ብሏል። ኦፕሬሽን ተንደር በሚል ስያሜ የተሰየመው ይህ ዘመቻ በ134 ሀገራት ተካሂዷልም ተብሏል። የኢንተርፖል ባለስልጣናት በበኩላቸው ከአፍሪካ እስከ አውሮፓና እስያ በተደረጉ ዘመቻዎች ወንጀለኞቹ በቁጥጥር ስር እንደዋሉም አስረድተዋል። በባህር ላይ የሚደረጉ የህገወጥ የሰዎች ዝውውርን እንዲሁም ሌሎች ጉዳዮችን በስፋት እንደሚያጠቃልልም ኢንተርፖል አስታውቋል ሲል የዘገበው አፍሪካ ኒውስ ነው። ለሶስትዮሽ ንግግር ዝግጁ መሆናቸውን ፕሬዚዳንት ዘለንስኪ አመለከቱ። ቀደም ሲል በተባበሩት አረብ ኤሚሬቶች የተደረገውን የቅድመ ውይይት ተከትሎ በቀጣዩ ለሚደረግ ድርድር ሀገራቸው ዝግጁ መሆኗን ያመለከቱት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ፣ አሜሪካና ዩክሬን በጋራ በሚያደርጉት ውይይት ውጊያው ለማስቆም የሚያስችል ወሳኝ ነጥቦች ላይ አተኩረው እንዲነጋገሩም ጠቁመዋል። በአሜሪካ አቀራራቢነት ሁለቱ ሀገራት ለመጀመሪያ ጊዜ በተነጋገሩበት የአረብ ኤሚሬቶች ስብሰባ ላይ እጅግ ተስፋ ሰጪ ውጤት እንዳገኘ ያመላከተው የአሜሪካ መንግስት መግለጫ በቀጣይ ሳምንት የሶስቱም ሀገራት ባለስልጣናት ተገናኝተው በተጨማሪ ጉዳዮች ላይ እንደሚመክሩም ተጠቁሟል። በኤሚሬትሱ ምክክር ውስጥ ጉዳዮች ትኩረት እንደተሰጠባቸው በዝርዝር ባይነገርም ፕሬዚዳንት ዘለንስኪ በኤሚሬትስ በተካሄደው ጉባኤ የጦር ሰራዊት ሰፈራን የተመለከተ ወሳኝ ጉዳይ ተነስቶበታል ሲሉ የአሜሪካ ባለስልጣናት በበኩላቸው የወሰን ይገባኛል ትኩረት እንደተሰጠው መናገራቸውን አናዶሉ አስነብቦታል። በመጨረሻም የታጋቹ አስክሬን እንደተገኘ ተነገረ።
ኦክቶበር 7 ቀን 2023 ሐማስ በከፈተው ጥቃት ከታገቱ እስራኤላውያን መካከል አንዱ ነው የተባለው ቤን ጋቢ የተባለው ዜጋውን ባደረገው መጠነ ሰፊ የፍለጋ ዘመቻ እንደተገኘ የአገሪቱ መከላከያ አስታውቋል። ይህንኑ በማስመልከት በሰጡት መግለጫ ወደ ጋዛ ሰርጥ ስንሰምት የእያንዳንዱ እስራኤላዊ አስክሬን ጭምር ለመመለስ ቃል ገብተን ነበር ሲሉ ያወሱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊታቸውን ባሳየነው ብርታት አንድ የቀረን ዜጋችን ወደ አገሩ አፈር ለመመለስ በቅተናል ብለዋል። ቀደም ሲል 20 ዜጎች ከነ ህይወታቸው 27 በእገታ ላይ እያሉ ህይወታቸው ያለፈ ዜጎችን ወደ ሀገራቸው ለመመለስ የቻሉ እስራኤል አሁን በሰሜናዊ ጋዛ ሰርጥ የቤን ጋዝ አስክሬንን ማግኘቷን ተከትሎ የመሳሪያ ተኩስ እንዲቆም በር ይከፍታል ተብሎ እንደሚታመንም ተነግሯል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል ከባህር ማዶ የደረሱን ዜናዎች ነበር ወደ እናንተ ያደረስ ነው። አሁን ደግሞ ወደ ቢዝነስ መረጃዎች እናልፋለን። የኢትዮጵያ ንግድ ባንክ በግማሽ ዓመቱ ከ9 ትሪሊዮን ብር በላይ ግብይት በዲጂታል አማራጮች ማከናወኑን አስታወቀ። የኢትዮጵያ ንግድ ባንክ በ2018 የበጀት ዓመት የመጀመሪያ 6 ወራት በዲጂታል የባንክ አገልግሎቶች በኩል ከ9 ትሪሊዮን ብር በላይ ግብይት መፈጸሙን አስታውቋል። ይህም በባንኩ በኩል ከተከናወኑ ጠቅላላ ዝውውሮችና ክፍያዎች 88 በመቶ ገደማ ድርሻ ይይዛልም ተብሏል። ይህ ውጤት ይፋ የተደረገው ባንኩ የግማሽ ዓመት የስራ አፈጻጸሙን በገመገመበት ወቅት ሲሆን የስትራቴጂክ እቅድና ትራንስፎርሜሽን ምክትል ፕሬዚዳንት አቶ ወጋዮ ገብረ ማርያም የባንኩን የ6 ወራት ሪፖርት አቅርበዋል። እንደ አቶ ወጋዮ ገለጻ በተያዘው ወቅት በዲጂታል መሰረተ ልማቶች ከ9 ትሪሊዮን ብር በላይ ግብይት የተከናወነ ሲሆን ይህም ከጠቅላላ የባንክ ግብይቱ 87.9 በመቶ ድርሻ አለውም ብለዋል። በባለፈው በጀት ዓመት ባንኩ በሀገሪቱ የዲጂታል ግብይትና ክፍያ ውስጥ 73 በመቶ ድርሻ እንደነበረው የጠቀሱት ምክትል ፕሬዚዳንቱ በዚህ ዓመትም ባንኩ በኢትዮጵያ የዲጂታል ክፍያ ዘርፍ ያለውን የበላይነት እንደሚያስቀጥልም አመላክቷል። ምክትል ፕሬዚዳንቱ ይህ ውጤት ሊመዘገብ የቻለው የዲጂታል ባንክ አገልግሎት ተጠቃሚዎች ቁጥር እየጨመረ መምጣቱና ይህም የደንበኞች ተደራሽነትና የባንኩን የስራ ቅልጥፍና በማሻሻሉ እንደሆነም ተናግሯል። በተያያዘም የኢትዮጵያ ንግድ ባንክ በግማሽ ዓመቱ 36.19 ቢሊዮን ብር ጠቅላላ ትርፍ ማግኘቱን አስታውቋል። በኢትዮጵያ የመጀመሪያ የሆነው የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ስራ ሊጀምር ነው። የኢትዮጵያ ዓለም አቀፍ ንግድ ድርጅት አባል ለመሆን በመጨረሻው ምዕራፍ ላይ በመገኘቷ እንዲሁም የአህጉሪቷ ነጻ የንግድ ቀጠና ተሳታፊ በመሆኗ ከመቼውም ጊዜ በላይ ጥራት ያላቸው ምርቶች ለገበያ ማቅረብ እንዳለባት ተገልጿል። ምርቶች በአህጉራዊና ዓለም አቀፍ ገበያ ሲቀርቡ የዓለም አቀፍ ተቋማትን መስፈርት ማሟላት እንደሚጠበቅባቸው የገለጹት የኢትዮጵያ ተስማሚነትና ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ በራ ናቸው። ምርቶች ወደ ውጭ ሲላኩም ሆነ ወደ ሀገር ውስጥ ሲገቡ ከደረጃ በታች እንዳይሆኑ ከሚያስፈልጉ መሰረተ ልማቶች መካከል የጥራት መቆጣጠሪያ ተቋማት ዋነኞቹ መሆናቸውን ኢንጂነር መዓዛ አስረድተዋል። የኢትዮጵያ ተስማሚነትና ምዘና ድርጅት ከዋናው መስሪያ ቤት በተጨማሪ እንደ አዳማ፣ ሐዋሳና ጅማ ባሉ የኢንዱስትሪ ፓርኮች በሚገኙባቸው አካባቢዎች የተቀላጠፈ አገልግሎት ለመስጠት የጥራት ፍተሻ ማዕከል እያስፋፋ እንደሚገኝም ተዘግቧል። በመጨረሻም የወርቅና የብር ምርቶች ዋጋ የምንጊዜም ከፍተኛ ሆኖ ተመዝግቧል። የወርቅና የብር ዋጋ በከፍተኛ ሁኔታ መጨመሩ እንደቀጠለ ሲሆን እንደ ንግድ መረጃዎች መሰረት የአንድ ወቄት ወርቅ ዋጋ $5100 በላይ እንዲሁም የአንድ ወቄት ብር ዋጋ $109 በላይ በመሆኑ አዲስ ታሪክ ተመዝግቧል። በኢትዮጵያ መደበኛ ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ6 ላይ በኒውዮርክ ኮሜክስ ገበያ የሚያግዝ ወር የወርቅ የወደፊት ግብይት ካለፈው መዝጊያ ጋር ሲነጻጸር በ1.8 በመቶ ወይም በ91.30 ጭማሪ አሳይቶ በአንድ ወቄት $5109.71 እየተገበያየ እንደነበር ተጠቁሟል። ቀደም ሲል በዕለቱ የንግድ ክፍለ ጊዜ ዋጋው እስከ $5128.85 ደርሶ እንደነበረም ተዘግቧል።
አድማጮች የቢዝነስ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ሲል ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችና ስፖርታዊ ቢዝነስ መረጃ ነበር ወደ እናንተ ያደረስነው። አሁን ደግሞ ስፖርታዊ ዜናዎችን የምንሰማበት ሰዓታችን ላይ ደርሰናል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ደግሞ ሰዓቱ ስፖርታዊ መረጃዎችን የምንሰማበት ነው። ስፖርታዊ መረጃዎችን ሊያደርሰን ባልደረባችን አበበ ተገኝ እዚህ ስቱዲዮአችን ይገኛል። አበበ እንኳን ደህና መጣ። መረጃዎችን መቀጠል ትችላለን። አመሰግናለሁ በፍቅር። እንደምን አላችሁ አድማጮች። ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር የ17ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እናገኛለን። ዛሬ የ17ኛ ሳምንት የመጨረሻ ጨዋታዎች ነው የሚሆኑት። ነገሌ አርሴ ከሲዳማ ቡና፣ ሸገር ከተማ ከድሬዳዋ ከተማ የሚያደርጉት ጨዋታ 9 ሰዓት ሲል ይጀምራል። ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ የሚያደርጉት ተጠባቂው መርሃ ግብር ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 12 ሰዓት ላይ ነው የሚደረገው። ነገሌ አርሴ ከሲዳማ ቡና እንዲሁም ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ የሚያደርጉት ሁለቱ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ሲሆን ሸገር ከተማ ከድሬዳዋ ከተማ ደግሞ በአዲስ አበባ ስቴዲየም የሚደረግ ብቸኛው የዛሬ መርሃ ግብር ነው። ነገሌ አርሴና ሲዳማ ቡና በተለይም ደግሞ በውድድር ዓመቱ ድንቅ እንቅስቃሴን እያሳዩ ከሚገኙ ቡድኖች መካከል ይጠቀሳሉ። ነገሌ አርሴ እንግዲህ በውድድር ዓመቱ 26 ነጥቦችን ይዞ 6ኛ ደረጃ ላይ ነው የተቀመጠው። ባለፉት 6 ጨዋታዎች ላይ በ5ቱ ሳይሸነፍ ነው ነገሌ አርሴ ያጠናቀቀው። አንድ ጨዋታ ብቻ ነው የተሸነፈው። በተለይም ደግሞ ባሳለፍነው ሳምንት ማለትም በ16ኛ ሳምንት መርሃ ግብር በሐዋሳ ሽንፈትን ከማስተናገዱ በፊት በርካታ ጨዋታዎችን እያሸነፈ ነበረ። በተለይም ደግሞ 4 ድል 1 አቻና 1 ሽንፈት ነው ባለፉት የመጨረሻ 6 ጨዋታዎች ላይ ያደረገው። ይህን ተከትሎ እንግዲህ 6ኛ ደረጃ ላይ ተቀምጧል በ26 ነጥብ ማለት ነው። ሲዳማ ቡና በበኩሉ በፕሪሚየር ሊጉ በዚህ የውድድር ዓመት ጠንካራው የፕሪሚየር ሊግ ቡድን ሆኗል። በተለይም ደግሞ በሊጉ የደረጃ ሰንጠረዥ 1ኛ ላይ ነው የተቀመጠው፣ 33 ነጥቦችን ሰብስቧል። በተለይም ደግሞ ባደረጋቸው ያለፉት የመጨረሻ 5 ጨዋታዎች ላይ በአራቱ መረቡን ሲያስደፍር ነው የወጣው። በተለይም ደግሞ ጠንካራ ተከላካይ መስመር ቦታዎች ያሉት ሲዳማ ቡና በውድድር ዓመቱ ምርጥ እንቅስቃሴን እያሳዩ ይገኛሉ። ባሳለፍነው ሳምንት ኢትዮጵያ ቡናን እንዲሁ 3-0 ማሸነፋቸው በፕሪሚየር ሊጉ ያላቸውን ጥንካሬ የሚያሳይ ነው። የዋንጫ ቡድን መሆናቸውንም እያሳዩ ይገኛሉ። ሲዳማ ቡና በዚህ የውድድር ዓመት እንግዲህ ኢትዮጵያ ፕሪሚየር ሊግን ዋንጫ ያነሳሉ ተብለው ከሚጠበቁ ቀዳሚ ክለቦች መካከል ሲዳማ ቡና በግንባር ቀደምትነት ይጠቀሳል። ሌላኛው ሸገር ከተማ ነው። ሸገር ከተማ ከድሬዳዋ ከተማ የሚያደርጉት በአዲስ አበባ ስቴዲየም የሚደረጉ ጨዋታ የ9 ሰዓቱ ጨዋታ ማለት ነው የሚጠበቁ ናቸው። ሁለቱ ቡድኖች እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ ጥሩ እንቅስቃሴ ያደርጋሉ ተብለው የሚጠበቁ ቡድኖች አይደሉም። ሸገር ከተማ 16 ነጥቦችን ይዞ 17ኛ ደረጃ ላይ ነው የተቀመጠው። እንግዲህ ከወራጅ ቀጠናው ትንሽ ከፍ ብሎ ነው የተቀመጠው። 16 ነጥብ በውድድር ዓመቱ ትንሽ ነጥብ ነው ማለት ይቻላል። ባለፉት 5 ጨዋታዎች ላይ 2 ግቦችን ብቻ ነው ያስቆጠሩት። እናም በተለይም ደግሞ የፊት መስመር አጥቂያቸው ደካማ የሚባል ሆኗል። በፕሪሚየር ሊጉ ላይ ጨዋታዎችን ቢያደርጉም አቻ ውጤቶችን በተከታታይ ቢያስመዘገቡን ግን ጎሎችን ማስቆጠር ተስኗቸው በርካታ ጨዋታዎችን በአቻ ውጤት እያጠናቀቁ ነው የሚገኙት። በመጨረሻ ድል ያደረጉት እንግዲህ ባህር ዳር ከተማን በ9ኛ ሳምንት መርሃ ግብር ነበረ አሸንፈው ከዛ በኋላ ከድል ጋር መታረቅ አቅቷቸዋል። በርካታ ጨዋታዎችን በሽንፈትና በአቻ ውጤት በማጠናቀቅ 16 ነጥቦችን እስካሁን በፕሪሚየር ሊግ የደረጃ ሰንጠረዥ ላይ 17ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። 16 ነጥቦችን ብቻ ነው የሰበሰቡት። ድሬዳዋ ከተማ በበኩላቸው በዚህ ውድድር ዓመት የሚጠበቅባቸውን ያክል እየተጓዙ አይደለም። 19 ነጥቦችን ይዘው 13ኛ ደረጃ ላይ ነው የተቀመጡት። የዛሬው ተጠባቂ መርሃ ግብር ኢትዮጵያ ንግድ ባንክና ከኢትዮጵያ ቡናን የሚያገናኘው የምሽት 12 ሰዓቱ ጨዋታም እንዲሁ ይጠበቃል። ኢትዮጵያ ቡና በውድድር ዓመቱ 19 ነጥቦችን የሰበሰበው 12ኛ ደረጃ ላይ ነው የተቀመጠው። ባሳለፍነው ሳምንት ቀደም ብዬ እንደጠቀሱት ከሊጉ መሪ ሲዳማ ቡና ጋር ተገናኝተው የ3-0 ሽንፈትን አስተናግደዋል። በተለይም ደግሞ የመከላከል ድክመቶች የሚታዩበት ኢትዮጵያ ቡና
የዚህን የመከላከል ድክመቶችን አርሞ ወደ ውጤት የሚመጣበት ወደ ድል የሚመለስበት ሳምንት ይሆናል ተብሎ ይጠበቃል። ነገር ግን ኢትዮጵያ ንግድ ባንክን በውድድር ዓመቱ ባሳለፍነው የውድድር ዓመት ጠንካራ ተፎካካሪ ነበር። የኢትዮጵያ ፕሪሚየር ሊግን ማንሳት የቻለ ቡድን ነው። ከዚህ 2 ዓመታት ቀደም ብሎ 17 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጡት እና ሁለቱ ቡድኖች የሚያደርጉት ጨዋታ ምንም እንኳን በፕሪሚየር ሊጉ ደካማ እንቅስቃሴ ቢያደርጉም ግን ጥሩ ፉክክርና ተጠባቂ መርሃ ግብር ይሆናል ተብሎ ይጠበቃል። ወደ ውጭ ስፖርታዊ መረጃዎች ስናመራ በተለይም ደግሞ ማንቸስተር ዩናይትድ በቋሚነት ማይክል ካሪክ ሊሾም እንደሚችል ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በጊዜው አሰልጣኝ የተረከበው አሰልጣኝ ማይክል ካሪክ በቡድኑ ጥሩ ውጤት እያስመዘገበ ይገኛል። ማይክል ካሪክ ጥሩ ውጤት ማስመዝገቡ ከቀጠለና ጥሩ ድባብ መፍጠር ከቻለ በክለቡ ሊቀጥል እንደሚችል ነው የተገለጸው። በተለይም ደግሞ ማንቸስተር ዩናይትድን ከተረከበ በኋላ አርሰናልና ማንቸስተር ሲቲን በአስገራሚ ሁኔታ ሳይጠበቅ ማሸነፋቸው አይዘነጋም። አሁን ላይ ለዚህ ገና ቢሆንም ማይክል ካሪክ የቋሚ አሰልጣኝ ቦታውን ሊያገኝ የሚችልበት እድል መኖሩ ተገልጿል። ነገር ግን ማንቸስተር ዩናይትድ እስካሁን ከየትኛውም አሰልጣኝ ጋር ከስምምነት እንዳልደረሰ ፋብሪዞ ሮማኖ ገልጿል። ሌላኛው ፒኤስጂ የባርሴሎና ታዳጊ አስፈርሟል። የፈረንሳዩ ክለብ ፒኤስጂ የባርሴሎናውን ታዳጊ ድሮ ፈርናንዴዝን በ4 ዓመት ኮንትራት ማስፈረማቸውን ይፋ አድርገዋል። ባርሴሎና ከተጫዋቹ ዝውውር 8 ሚሊዮን ዩሮ ወደ ካዝናው ማስገባት ችሏል። የላማሲያ ምርቁ ድሮ ፈርናንዴዝ በጨዋታ ሰዓት ማጣት ምክንያት ፒኤስጂን ለመቀላቀል ከውሳኔ ደርሷል። ታዳጊው በበርካታ ታላላቅ የአውሮፓ ክለቦች ቢፈለግም የሉዊስ ኤንሪኬውን ፒኤስጂ መምረጡ ተነግሯል። እንግዲህ ተጫዋቹ ከፊርማ በኋላ ፒኤስጂን በመቀላቀሌ ትልቅ ደስታና ኩራት ተሰምቶኛል፣ ለዚህ ማሊያ ያለኝን ሁሉ አደርጋለሁ የሚል አስተያየቱንም ሰጥቷል። ወደ ሌላኛውና ወደ መጨረሻችን ወዳደረገው የስፖርት መረጃችን ስናልፍ የማኑኤል ኡጋርቴ የረዥም ጊዜ ወደፊት እጣ ፋንታ አሁን ላይ አጠራጣሪ ሆኗል። በተለይም ደግሞ በማንቸስተር ዩናይትድ ከካስሜሮ ተተኪ ቀጥሎ የኡጋርቴ ተተኪ የሚሆን ተጫዋቾች በማፈላለግ ላይ መሆናቸው ማኑኤል ኡጋርቴ ማንቸስተር ዩናይትድን የሚለቅበት እድል ሰፊ እንደሆነ ተገልጿል። በተለይም ደግሞ ማኑኤል ኡጋርቴ በማንቸስተር ዩናይትድ ቤት በማይክል ካሪክ ምናልባት ላይመረጥ ይችላል የሚሉ ስጋቶች ጋር ተያይዞ እንግዲህ በማንቸስተር ዩናይትድ የሚቆይበት እድል ጠባብ መሆኑ እየተዘገበ ነው የሚገኘው። ስፖርታዊ መረጃዎችን ከዚህ ጋር ብናጠናቅቅ ጥሩ ነው። በፍቅር እሺ፣ አበበ እዚህ ስቱዲያችን ድረስ ተገኝተ ለሰጠን ስፖርታዊ መረጃዎች ከልብ እናመሰግናለን። አድማጮች ከትርታ 97.6 ኤፍኤም የዕለተ ማክሰኞ ጥር 19 2018 የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስል ነበረ። በቆይታችን እንግዲህ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎች እንዲሁም የቢዝነስና ስፖርታዊ ዜናዎችን ወደ እናንተ አድርሰናል። በዝርዝር የተመለከትነው ዜናም ነበረ። በተለይም ከኩዊንስ ሱፐርማርኬትና የፈረንሳዩ የችርቻሮ ተቋም ካርፉር ጋር ውህደት መፈጸማቸውን ተመልክቶ ከባለሙያዎች ጋር ቆይታ ያደረግንበት ነበረ። ቀሪ የትርታ 97.6 ኤፍኤም መሰናዶዎች ይቀጥላሉ። የዛሬውን የትርታ 600 የዜና ሰዓት በመምራት እኔ በፍቅር ግዛቸው አብሬያችሁ ቆየው። መልካም ጊዜ።